ጭራሽ ፎቶ ለጥፈሽ መጣሽ። መውደድ ልቤን እየገዛው ካንተማ ሌላ እምቢ አለኛ። ኧረ እባክሽ እውነትሽን ነው የምርሽን ነው? ኧረ ይች ልጅ ጨጓራችንን ጨረሰችው ወገን። እንዴ ምን ቀረሽ አሁን? ቆይ ብቻችንን እያወራን ነው። ማዳም ቤት የሆነ ነገር ስታዘን እንኳ እየረሳን ነው፣ መርሳት ጀምረናል አሁን ማለት ነው። ከዛ ደግሞ ኪሎ ቀነስን ባንቺ። እንዴ ጭራሽ ፎቶ ለጥፋ ምናምን። መውደድ ልቤን ገዛው ካንተ ውጭ ሌላ ማየት አልቻልኩም ምናምን ነገር። ላማለይ በሰማይ ወተቷን ማላይ አለ ያገራይ ሰው። ለማንኛውም እንግዲህ ልጅቷ ልታጨልለን ቆርጣ ተነስታለች ውዶችዬ። ፋበሉ ዝም ብላችሁ እንግዲህ መጨረሻውን ማየት ነው ውዶችዬ። እና እንግዲህ ልጅቷ ትናንትና በህግ ነው ግዴታ እኔን መንከባከብ አለብህ በህግ ብላ ፍቅር በግዴታ ፍቅር በህግ ማለት ነው። ፋራ አረጋችሁና ጭራሽ ፋራ ምንም ማናቅ እንዴ። የማዳም ቅመም በነገራችን ላይ በጣም ስማርቶች ነን። በጣም ብዙ ነገር ነው የምናውቀው፣ በጣም ብዙ ነገር ማለት ነው። እንዲህ አንዳንድ ሰዎች ዝም ብለው ወይም ደግሞ የሆነ ነገር እንትን ብለው ስታዩ ሁሉም ደደብ አይደለም። በጣም ስማርቶች ነን። እና በየትኛው ዓለም ነው እስኪ እንደው በየትኛው ዓለም ነው የህግ የ80 ባሉ አይደለ ገና ለገና አረገዝኩ ብላ መታ ለጠፈችበት። ከዛ እኔን ግዴታ መንከባከብ አለብህ ብላ ፍጥጥ ከዛ መክሰስ ለሱ የሱ ይሁን አይሁን ያልታወቀ ልጅ ግዴታ የሱ ነው ብላ እኔ አሁን አርግዤ ፈጣሪ የሰይጣን ጆሮ ይደፈን ከሌላ ሰው አርግዤ ምናምን የሆነ አሪፍ ልጅ ወይም ደግሞ ብቻ እኔ የምመርጠውን ወንድ ሂጄ አርግዣለሁኝና በቃ ተንከባከበኝ ማለት እኮ ነው እንደዛ። ከዛ ያን ልጅ እሺ ብሎ ይቀበለኛል አይቀበለኝም? እንዴ ምን ዞር በይ ወደዛ ነው የሚለው፣ ዞር በይ ምናምን ነው የሚለው። እንዴ ማንሽ ደግሞ ምናምን ብሎ ነው እንጂ የሚያባረረኝ። ማንም ደግሞ ፖሊስ መጥቶ እሱን ሊያስገድደው አይችልም። በቃ አሁን ብሩኬ እኔ የድሮ ፍቅረኛው ነበረች እንበልና በድራማ ማለት ነው ላይክ ከዛ ከአዲስ አበባ ሲመጣ ድንገት ተገናኙ። ሲገናኙ ግን ምንም ነገር አላደረጉም፣ የተለየ ነገር አላደረጉም። እና እኔ ምንም ነገር አላደረኩም የኔ አይደለም አላቅም ልጁን የኔ አይደለም እያለ እየተናገረ ነው። ከዛ ግዴታ ያንተ ነው ምናምን ይባላል አይባልም? እንዴ ማንኛው ፖሊስ መጥቶ ነው ያንተ ነው እያለሽ ነው በቃ መንከባከብ አለብህ ብሎ የሚያስገድደው? የትኛው ፖሊስ ነው? ምንም አይነት መረጃ ሳይኖር ምንም አይነት ነገር ሳይኖር አሁን ዲኤንኤ ተመርምሮ ምናምን እንኳ ዲኤንኤው ተመርምሮ የሱ ልጅ ቢሆን እንኳ የሰይጣን ይደፈንና ያው ልጅ እኮ ጸጋ ነው፣ ግን ደግሞ ያው አመጣጡ ነው ትንሽ እንትን የሚለው ማለት ነው። እና ግን ደግሞ እንደው ቢሆን እንኳ እሷን የመንከባከብ ግዴታ የለበትም። በቃ ልጁን እንትን ይላል፣ ልጁን ይንከባከባል፣ ማድረግ ያለበትን ያደርጋል፣ ተቆራጭ ያደርጋል። ልጅ እንግዲህ አብዛኛውን እናት ጋር ሴት ጋር ነው የሚሆነው በብዛት ማለት ነው። እና ተቆራጭ አድርጎ መርዳት ያለበትን ይረዳል እንጂ እሷን ግዴታ መንከባከብ አለብህ ምናምን የሚባል ነገር የለም። ፍቅር በግዴታ የለም። ይሄ ልጅ ፍቅር ከሌለው ከእሷ ጋር አብሮ መቀጠል የማይፈልግ ከሆነ ምንም ማንም የሚያስገድደው የለም፣ ማንም ማለት ነው። እንዴ በየት ሀገር ነው እንደዚህ አይነት ነገር ያለው? በጣም እኮ ነው የሚገርም። የሌለ ነገር ማለት ነው፣ የማያስኬድ ነገር። ሌሎች አማራጮችን ብትወስጂ ሊያስኬድ ይችላል። ግን ደግሞ የመጣሽበት አመጣጥ እልክ ወይም ደግሞ በእልክ በቃ ወደ እኔ ይመጣል ወይ ፈርቶ ወደ እኔ ይመጣል አይነት ነገር ነው። አልገባኝም። እና ብቻ ለማንኛውም እያደር ይሰማል ጉድና መከራ ይባላል። እና ጉድ እየሰማን ነው እንግዲህ። ለማንኛውም ትወናውን እንደቀጠለች ነው። ያው በነገራችን ላይ ልጅቷ ድርቅ ያለች ነችና ትወና ላይ ጎበዝ ነች። ግን እንዲህ ብዬ ላበረታታሽ አልፈልግም። ምክንያቱም የምትሰሪው ስራ የወረደ ስለሆነ ማለት ነው፣ የወረደ ስለሆነ በፍጹም በቃ ሴትነትሽን የሚያረክ ሴትነትሽን የሚያወርድ። በነገራችን ላይ ያው ድራማም ፊልምም ሲሰራ አንድ ሰው እንደዚህ ሆኖ መጥፎ ሆኖ ወይ የሆነ ነገር ሆኖ ራሱን አውርዶ ሊሰራ ይችላል። ያ ግን ኦልሬዲ ስለታወቀ ሰው በዛ እንትን ላያያችሁ ይችላል። እቺ ደግሞ ያው ድራማ ርዕስ ስለሌለው ይሄ ነገር
በቃ ራሷን በጣም እንትን ብላ ነው እንግዲህ ከዚህ ነገር ውስጥ የገባችው ማለት ነው። ዛሬ እንኳን በለቀቀችው ትላንት ነው የለቀቀችው በለቀቀችው ቪዲዮ እንደዚህ ፎቶ ለጥፋ ምናምን የብሩኬን ስዘፍን ኮሜንት ሙሉ ኮሜንት ስድብ ብቻ ሙሉ ኮሜንት ስድብ የምሬ ነው። እና በዚህ ልክ እኔ እንጃ አላቅም ብቻ ዞሮ ዞሮ ያው ለነ ብሩኬም ለነ ሀይሚዬም በነገራችን ላይ እንትን ብላቸዋለች። ያው የስራቸው ፓወር ሆናለች እየተወጣችላቸው ነው። ግን ይደብራል። የምሬን ነው። በጣም ድርቅ ያለች የሆነ ምንም በቃ ጨረቃ ፋሚሊ ጨጓራቸውን የጨረሰች ልጅ ነች። በጣም የምታበሳጭ ምናምን በመሀላቸው ሌላ ሰው ገብቶ እንደዚህ ባያበጣብጥ አሪፍ ነበረ። ማለት ሁለታቸው ብቻ የሚሰሩት አይነት ስራ ቢሆን ሀይሚዬና ብሩኬ በጣም ደስ ይለን ነበር። እንደው ምን በድለናችሁ ነው ይችን ልጅ ያመጣችሁብን? እና ሁሉም ነገር ተስተካክሎ ብቻ በሰላም ይሄ ነገር ተፈቶ ወደ ቦታው እንደሚመለስ ሁሉም ነገር በሳቅ በደስታ የምትመጡበት ቀን ናፍቆናል። የምሬን ነው ናፍቆናል ይሄ ቀን ማለት ነው። እና ቶሎ ብትቋጩት መልካም ነው። ሌላው ነገር ደግሞ ሀይሚዬ የኔ ቆንጆ የኛ ጠንካራ የኛ ልዕልት የባሏ ንግስት የንጉሱ ንግስት። ለማንኛውም ትላንት አሁን እንደዛ አንቺ ነሽ ከህይወታችን መውጣት ያለብሽ ምናምን ደግሞ በጣም የሚገርመው ነገር እንደዛ አንገቷን እያነቃት እንደዛ እየተናገራት ምናምን የሆነ ፍጥጥ ብላ ደግሞ አሁንም አንቺ ነሽ ከህይወታችን መውጣት ያለብሽ ምናምን ብላ የማለት ሞራል ራሱ ማግኘቷ ሪስፔክት የላትም በጣም። እና እንደዛ ስትል በቃ የሆነ አለ አይደለ ሀይሚዬ አሁን ነገሮችን እንትን ብላ ጠንከር ብላ ብትጋፈጣት እች ልጅ የምሬን ነው አፍራ ነው የምትመለሰው። አፍራ ማለት ምን እንደምታመጣ ማየት ነበረ ማለት በቃ አሁን ሀይሚዬ ናት እንደሷ ሆና መናገር የነበረባት። ግን እሷ ተገልብጣ ትላንት ምኗንም የማናቃት ልጅ እንደውም አልፈልግሽም እያለ በአደባባይ እየነገራት የማትፈለግበት ቦታ ላይ ሆና በዚህ ልክ ሞራል አግኝታ መናገሯ በጣም የሚያስጠላ እንትን ነው። እና ሀይሚዬ እንደውም አልወጣም ከጎኑ ነው መሆነው በቃ ልጁም ከተወለደ አብረን እናሳድገዋለን ብትላት ወይኔ በጣም ነበር የምታፍረው። ምን እንደምትሰራ ነበር ከዛም በኋላ ማየት የምፈልገው እች ልጅ ምን አይነት እርምጃ ትወስዳለች። ምክንያቱም ሀይሚዬ በቃ ሀይሚዬን አቃጥላ ሀይሚዬን የሆነ ነገር አናዳ በቃኝ ብላ ነገር በቃ እንድትወጣ ከብሩኬ ህይወት እንድትወጣ ነው የምትፈልገው። ሰልችታ ምናምን በቃ እንድትወጣ አይነት ነገር ነው ስራው። አካሄዷ ምናምን ዝም ብዬ ሳይሆን እንደዛ ነው። አሁን ያን ወረቀት እኮ ለብሩኬ መስጠት ትችላለች። በሰውም ማስጠርታን በምንም አይነት ቢሆን መስጠት ትችላለች። ግን አምጥታ ለማን የሰጠችው? ለሀይሚዬ። እንደዛ የምታደርገው ለምንድን ነው? ሀይሚዬ እንድትናደድ በቃ ሀይሚዬን የሆነ ተበሳጭታ እንትን እንድትል ነው እንደዛ እያደረገች ጥረት እያደረገች ያለችው ማለት ነው። በቃ ከዛም በኋላ የራሷ ለማድረግ ምናምን እና የምትሄድበት አካሄድ በጣም የሚያስጠላ ነገር ነው። እና ሀይሚዬ እኔ ቆንጆ ከእሷ ፊት ድጋሜ ከተገናኘሽ እኔ እኮ ከህይወታቸው ወጥቻለሁ። እኔ እኮ የትኛው ህይወታቸው ነው እንዴ? እንደዚህ አይባልም ሀይሚዬ። እንዴ በህይወታቸው የገባችው እሷ እንጂ አንቺ አይደለሽም። ስለዚህ ከህይወታችሁ ወጥቻለሁ እኮ በቃ ትቼልሻለሁ እኮ አይባልም፣ ደግሞ አይባልም እንደዚህ። እና አንደኛ ነገር ያው ብሩኬ ይሄን ነገር እንትን ሲል ያው የካራክተሩ ሁኔታ ነው፣ በነገራችን ላይ ገጸ ባህሪው ነው። እና ብሩኬ እንደ ድራማው ግን ብሩኬ አሁን ይሄን ነገር ተሰለኝ ቃነኝ እንዴ ምናምን ሊል ይችላል። ገባችሁና እንደዚህ ከማለት አሳፍረሽ ነው መመለስ ያለብሽ እሷን። ማለት ማን ስለሆነች ነው እሷ በዚህ ልክ የምትሳፈጥሽ አንቺን? ማን ስለሆነች አይ ነው አንቺ ጊዜ ያስፈልግሻል ምናምን። ከብሩኬም እኮ ልትርቂ አይደለም ማለት ጊዜ ስለሚያስፈልጋት ነው በነገራችን ላይ። እና ጊዜም ያስፈልጋታል። ምክንያቱም ነገሩ ከባድ ስለሆነ በእሷ ቦታ ሆናችሁ ስታስቡት ይከብዳል በጣም፣ ለሴት ልጅ ይከብዳል በጣም። ሀይሚዬ እያሰበች ያለችው አሁን በቃ ለምን አገኛት የምትለው ላይ ብቻ ነው አይምሮዋ ውስጥ እየመጣ የሚረብሻት ማለት ነው። እና የዛኔ ደግሞ አግኝቷትም ግን በምን አይነት ሁኔታ ነው፣ የት ነው ያገኛት፣ እንዴት ነው ምናምን የሚለው ነገር ራሱ ግልጽ አይደለም። እና እስካሁን ድረስ ብሩኬም አልተናገረም፣ እሷም አልተናገረችም። አግኝታዬ ነበር በቃ የዛኔ ነው የተፈጠረው አይነት ነገር ነው በደፈናው ማለት ነው። እና እሷ ፈልጎ ደውሎ ነው ያገኘኝ ስትል ብሩኬ ደግሞ እኔ አንቺን ፈልጌ አልመጣሁም፣ ለራሴ ደብሮኝ በቃ መጥፎ ስሜት ላይ ነበርኩኝና ነው ለዛ የመጣሁት ወደ ቡታጅራ እንጂ አንቺን ፈልጌ አልመጣሁም፣ አንቺ ጋር ልጠለል አልመጣሁም፣ የዛኔም የተገናኘ ነው አጋጣሚ ነው እያለ ነው። እና ከሁለቱም የትኛው እውነት ነው እንግዲህ
ወደፊት የምናየው ይሆናል ማለት ነው። ግን ብሩኬ 100% እንደማያደርግ አሁንም እንናገራለን ማለት ነው። እና መቼም ቢሆን መቼም አያደርገውም ማለት ነው። ግን ልጅቷ ወሬዋ ራሱ ቀጥ ያለ አይደለም፣ እንዲህ ነገር ነው። እና ሀይሚዬ ራስሽን አረጋግተሽ ከራስሽ ጋር ተማክረሽ ምናምን ያሉትን ሁኔታ እንትን ብለሽ እንደዚህ ለውሳኔ መቸኮል ምናምን ነገር ሳይሆን ቆም ብለሽ አስበሽበት ያለውን ነገር አንቺ በቃ ብዙ ችግሮች እኮ ይደርሱብናል። ችግሮችን ግን ለችግሮች እጅ መስጠት ሳይሆን መጋፈጥ ነው። ብዙ ፈተና ይደርስብናል። ህይወታችንን ሊበጠብጡ የሚመጡ ሰዎችን ደግሞ ለነዛ ሰዎች ክፍተት መፍጠር፣ እጅ መስጠት የለብንም። ምክንያቱም ይሄ ህይወት ነው። ይሄ ህይወት አሁን ፈተና የሌለው ህይወት እኮ የለም። ሀይሚዬ ይሄን ነገር እንኳን በቃ እኔ አስጠልቶኛል፣ ይሄን ነገር መቋቋም አልችልም፣ መጋፈጥ አልችልም ብላ እንኳን ከዚህ ህይወት ብትወጣ ሌላ ህይወት ስትጀምር ላይክ እንደዚህ ከበድ ያለ ፈተና ሊገጥማት ይችላል። ሶ በቃ ፈተና ህይወታችን ውስጥ ፈተና አይቀርም። በየትኛውም ህይወት ውስጥ ፈተና ያለ ነው። ከከባድ እስከ ቀላል እናስተናግዳለን። ለፈተናዎች ግን ጠንካራ ጀግና ነው መሆን ያለብን ማለት ነው። እና ሀይሚዬ ጀግናና ጎበዝ ልጅ ነች። ነገሮችን መስመር እያስያዘች እያስተዋለች የምትካሄድ ልጅ ነች። እና ከሀይሚዬ ጋር ምንድነው አሁን ሰዎች እየተጠቀሙ ያሉት የእሷን የዋህነት ተጠቅመው እንዴት ነው የማዘን ስሜት። አሁን ሀይሚዬ ለእሷ ሴት ልጅ ነች፣ እርጉዝ ነች በማለት የሆነ ታዝናለችም፣ ገባችሁ? የዋህ ስለሆነች ምናምን ያን ነገሯን ያን ደካማ ጎኗን እየተጠቀሙ ነው ሰዎች ሊያጠቋት የሚሞክሩት ማለት ነው። እና ይሄን ደካማ ጎንሽን ሳይሆን ማሳየት ያለብሽ ያችኛዋን ሀይሚን ጠንካራዋን ማለት ነው፣ ጎበዟን፣ የማትረተዋን ምናምን ያችን ሀይሚን ነው ለሰዎች ማሳየት ያለብሽ። እና እንደዛ ነው የምለው። በዚህ ሰዓት ውጤቱ እስከሚታይ ድረስ አሁን ላይ ምንም ነገር የመወሰንም ምንም የማለትም ጊዜው አይደለም። አሁን ላይ ማለት ነገሮችም የታወቀ ነገር የለም፣ የተረጋገጠ ነገር የለም። በዛ በኩል ብሩኬ እየተጎዳ ነው፣ በዚህ በኩል ሀይሚዬ እየተጎዳች ነው፣ በዚህኛው በኩል ልጅቷ እየጮኸች ነው። ስለዚህ ልጅቷን አፍ ማዘጊያ ወይም ደግሞ የሁለታቸውን ስሜት ማለት ነው በቃ ውስጣቸው የሚሰማቸውን ስሜት እንኳን የሚቀንሰው ምንድነው ሁለታቸው አንድ ሆነው ሲተባበሩ ነው ማለት ነው። እና ሀይሚዬም ከብሩኬ ጎን ሆና ብሩኬም ከሀይሚዬ ጎን ሆኖ በቃ አንድ ላይ ይችልሽ ሲጋፈጧት ነው እስከ ድረስ ውጤቱ እስከሚታወቅ ድረስ መጋፈጥ መቻል አለባቸው። ውጤቱ ከታወቀ በኋላ ደግሞ የራሳቸው ውሳኔ ነው ማለት ነው። የራሳቸው ውሳኔ ነው። ምንም ይሁን ምንም የራሳቸው ውሳኔ ነው። በቃ ፍቅራቸውን ላለማጣት ብዙ መስዋዕትነት ከፍለው እዚህ ጋር ደርሰዋል። ላለመለያየት ምናምን ነገር የዛኔ የሆነ የሚያስተካክሉት መንገዳቸውን አስተካክለው ይቀጥላሉ ማለት ነው። ግን ከዛም አይደርስም ሲጀመር። ኢንሻአላህ ይሄም ነገር በድራማው ነው አስተያየት የምንሰጠው እንጂ ያው እንደዚህ አይነት ነገር የለም ሲጀመር። ግን ቢሆን በዛ መንገድ ነው መቀጠል ያለባቸው ብዬ እኔ በማስበው ነው እንደዛ ያልኩት ማለት ነው። እና ሀይሚዬ እኔ ቆንጆ ያው ነገሮችን ቀስ ብለሽ አስቢ፣ ተረጋጊ ምናምን ምንም መናደድ እንትን ማለትም አይጠበቅብሽም። አንቺ ጀግና ጎበዝ ልጅ ነሽ እና ነገሮችን በማስተዋል ነው መጓዝ ያለብሽ ማለት ነው። ብሩኬም እንግዲህ ትላንት አልመጣም። በነገራችን ላይ በቃ አንድኛቸው ሲቀሩ ነግራቸዋለሁ፣ በጣም ነው የሚደብረኝ ምናምን እና ዛሬ ኢንሻአላህ ይመጣሉ። እንግዲህ የሚሆነው ማየት ነው እና እስከ መጨረሻው እዩ ውዶቼ። ሲከትል ደግሞ ቲክታክ ላይ እየቆራረጣችሁ ምናምን እያመጣችሁ የብሩኬንም የሀይሚዬንም ምናምን እየተበሳሸቃችሁ ጀምራችኋል። እሱን ነገር ብታቆሙት መልካም ነው። ከዛ ውጭ ግን አንድ ሁናችሁ ጸሎት አድርጉላቸው፣ ዱአ አድርጉላቸው። በቅርቡ በሳቅ በደስታ እንደሚመጡ ተስፋ አረጋለሁ። ሀይሚዬና ብሩኬ መቼም አይለያዩም። ይሄ ስራና ስራ ነውና ያው እንግዲህ ፈጣሪ መጨረሻውን ያሳምረው ማለት ነው። በትዕግስት መጠበቅ ነው። ሁሉንም በሶብር እንጠብቅ ውዶቼ።